ሰላም የተወደዳችሁ ወገኖች ቅዱሳን እንዴት አላችሁ? የጌታ ጸጋና ሰላም ከሁላችን ጋር ይሁን። በባለፈው ሳምንት የጀመርነው የሐዋርያው የቅዱስ ጳውሎስ መልእክት ወደ ጢሞቴዎስ ሁለተኛይቱን መልእክት ተመልክተን ነበረ። መግቢያውንና ምዕራፍ 1ን በእግዚአብሔር ጸጋ ታግዘን ተነጋግረናል። በመልእክቱ እንደተባረካችሁ ተስፋ እናደርጋለን። ዛሬ ደግሞ ምዕራፍ 2ን እናያለን። በዚህ ምዕራፍ 2 ላይ ደግሞ ሐዋርያው ጳውሎስ ለጢሞቴዎስ መንፈሳዊ ልጁ ምን ብሎታል? ይሄን መጽሐፍ ስናነብ ስናጠና እኛስ ደግሞ ምን እንማርበታለን የሚሉትን ሐሳቦች እናያለን። የእግዚአብሔር ጸጋ ከጅማሬው እስከ ፍጻሜው አይለየን። እግዚአብሔር የተባረከ ይሁን። ይሄንን መልእክት ስትሰሙ ሰብስክራይብ ያደረጋችሁ ሌሎች ሰዎች መልእክቱን እንዲያገኙ እንዲደርሳቸው እንድታደርጉ በጌታ ፍቅር እንጠይቃችኋለን። ዛሬ ምዕራፍ 2ን እናያለን። በምዕራፍ 2 ላይ ሐዋርያው ጳውሎስ ለጢሞቴዎስ መንፈሳዊ ልጁ ሲናገር በክርስቶስ ኢየሱስ ባለው ጸጋ በርታ ይለዋል። በዚህ ክፍል ላይ መንፈሳዊ ጸጋው የሚያበረታ እንደሆነ እናያለን። ስለዚህ በጸጋ በርታ ይለዋል። አገልግሎቱ በዛ ዘመን ላይ የነበረበት ጫና፣ በዛ ዘመን የነበረበት መሪነት እጅግ ከባድ ነበር። በውጪም በውስጥም ያሉ ተግዳሮቶች ነበሩበት። ሐዋርያው ጳውሎስም ደግሞ ይህንን ስለሚያውቅ መከራ ሲቀበል እንዳይደክም ወደ ኋላ እንዳይል የሚመጣበትን ነገር ሁሉ ደግሞ በጸጋው ኃይል እየበረታ እንዲቀጥል በዚህ ክፍል ላይ ደግሞ እጅጉን ያበረታተዋል ማለት ነው። በዚህ ዘመንም ላለን ክርስቲያኖች፣ አገልጋዮች፣ ቅዱሳን ይሄ ቃል በጣም እጅግ ይጠቅመናል። ቁጥር 1ን እንጀምራለን። ከቁጥር 1 ጀምሮ እንዲህ ይላል፣ እንግዲህ ልጄ ሆይ አንተ በክርስቶስ ኢየሱስ ባለው ጸጋ በርታ። ብዙ ሰዎች የመሰከሩለትን ከእኔም የሰማኸውን ሌሎችንም ደግሞ ሊያስተምሩ ለሚችሉ ለታመኑ ሰዎች አደራ ስጥ። እንደ ኢየሱስ ክርስቶስ በጎ ወታደር ሆነ አብረህ መከራ ተቀበል። የሚዘምተው ሁሉ ለጦር ያስከተተውን ደስ ያሰኝ ዘንድ ትዳር በሚገኝበት ንግድ ራሱን አያጠላልፍም። ደግሞም በጨዋታ የሚታገል ማንም ቢሆን እንደሚገባ አድርጎ ባይታገል የድሉን አክሊል አያገኝም። የሚደክመው ገበሬ ፍሬውን ከሚበሉት መጀመሪያ እንዲሆን ይገባዋል። የምለውን ተመልከት፣ ጌታም በነገር ሁሉ ማስተዋልን ይስጥ። እስከ ቁጥር 7 ድረስ ተመለከትን። ወገኖቼ በዚህ ክፍል ላይ ሐዋርያው ጳውሎስ የሚለው ይህ ወንጌል ዋጋ የሚያስከፍል ነው። ይህ ወንጌል ትልቅ ነገሮችን በሕይወታችን ላይ የሚያመጣ ነፍሳችንንም ሁሉ አሳልፈን የምንሰጥበት እንደሆነ የታወቀ ነው። ስለዚህ ይሄን ወንጌል ከኔ ተቀብለዋል፣ አንተ ደግሞ ለሌሎች ደግሞ እንድትሰጥ አደራ እልሃለሁ ይለዋል። አደራ ስጥ ብሎ ይናገራል ማለት ነው። ብዙዎች የመሰከሩለትን ከእኔም የሰማኸውን ሌሎችም ደግሞ ሊያስተምሩ ለሚችሉ ለታመኑ ሰዎች አደራ ስጥ። ወንጌል ቅብብሎች ነው። እኛ ጋር የመጣው ከኛ ቀደም ብዙዎች ዋጋ ከፍለው ኖረውበት ሞተውበት ጽፈው አምነው ዋጋ ከፍለው እኛ ጋር አድርሰውታል። እኛም ደግሞ ለልጆቻችን ይህን የታመነውን እውነት፣ የማይጠፋውን እውነት፣ የማይሻረውን እውነት ከዚህ ዓለም ባሻገር ከዚህ ዓለም ደግሞ በሚልቀው በመንፈሳዊው ዓለም ዋጋ ስላለው ሕይወት አደራ እንባላለን። በዚህ ዘመንም ለሌሎች ለታመኑ ሰዎች እንድንሰጥ ያስተምረናል የእግዚአብሔር ቃል። አደራው የሚሰጠው ለታመኑ አገልጋዮች ነው። በእውነት ለቀኑ ለእግዚአብሔር አደራ የታመኑ ለነርሱ አደራው ይሰጣል። ወንጌል ብዙዎች የመሰከሩለት ነው። ከኛ ትውልድ አስቀድሞ የተነገረ ነው። ከኛ ሕይወት በዚህ ምድር ላይ ከመገለጣችን አስቀድሞ ብዙ ሰዎች ይህንን ሕይወት ኖረውታል። ዛሬም ደግሞ በዚህ ዘመን ላለን ለኛ እግዚአብሔር አደራ ሰጥቶናል። ወገኖቼ ይህንን ያደራ ቃል መጠበቅ ይኖርብናል። ለጢሞቴዎስም ጳውሎስ የሚያስተምረው ይህንን ነው። እንደ ኢየሱስ ክርስቶስ በጎ ወታደር ሆነ ታግለ ይህንን ወንጌል አስቀጥል ነው የሚለው። በባለፈው ሳምንት እንደነገርኳችሁ ሐዋርያው ጳውሎስ በብዙ መከራ ውስጥ ሆኖ ለሁለተኛ ጊዜ ቄሳር አስሮ ደግሞ የሞት ፍርደኛ አድርጎ በጨለማ ክፍል ውስጥ በቀዝቃዛ ክፍል ውስጥ እንዲሰቃይ አድርጎ
የመጽሐፍ ቅዱስ አስተማሪዎች እንደሚናገሩትም በዚህ እስሩ ላይ አክለፍልፈው ነበር የወሰዱት። ምኑንም ጨርቁን ማቁን ሳይል መጽሐፍቶቹን ሳይዝ በድንገት እንዳሰሩት ከመጽሐፍ ቅዱስና ከታሪክ እንማራለን። ስለዚህ ድንገተኛ በሆነ እስር ውስጥ ጳውሎስ የመጨረሻው እስር እንደነበረ ገብቶታል። ለዚህ ነው ይሄ መልእክት ከመልእክቶች ሁሉ በመጨረሻ የተጻፈ መልእክት ነው። በሞቱ ሰዓት የተጻፈ መልእክት ነው። ሊሞት ቀርቦ ሳለ፣ ሊሰዋ ቀርቦ ሳለ። ስለዚህ ነው ይህን መልእክት በአደራ ለጢሞቴዎስ የሚናገረው። ይህን ስታደርግ ግን ይለዋል ጳውሎስ እንደ ወታደር እንደ ኢየሱስ ክርስቶስ በጎ ወታደር ሆነ አብረህ መከራ ተቀበል። ብዙዎች በምዕራፍ 1 ላይ እንዳየነው ብዙዎች ተንሸራተዋል፣ ብዙዎች ሸሽተዋል። ዴማስ ይህን ዓለም ጥሎ ሄዷል። ይህንን ዓለም ናፍቆ ሄዷል፣ ከኔ ተለይቷል። ማርቆስን ይዘህልኝና አንተም ና እንዳይፈልጋለሁ ይላል ጳውሎስ። አንተም ባለህበት ዙሪያ የወንጀለኛው ተባባሪ እየተባልክ እየተነቀፍክ ነው። ግን በርታ። የእስረኛው ጳውሎስ ጓደኛ ወዳጅ ትባል ይሆናል። ግን በርታ። ጌታ ኢየሱስ ክርስቶስ ይህንን ሕይወት የሰጠን በእንዲህ አይነት መንገድ ለትውልድ እንድናስተላልፍ ነው ብሎ ነው የሚመክረው። እንደ ኢየሱስ ክርስቶስ በጎ ወታደር ሆነ አብረህ መከራ ተቀበል። በዚህ ክፍል ላይ እንዲበረታ ጳውሎስ ለጢሞቴዎስ 3 ምሳሌዎችን ይነግረዋል። አንደኛው ወታደር ነው። ሁለተኛው ደግሞ የሚታገል ተጫዋች ነው። ሶስተኛው ደግሞ ተግቶ የሚሰራ ገበሬን ነው የሚያነሳው። እነዚህ ሶስቱም ፕሮፌሽኖች ምን ይፈልጋሉ? ትጋትን ይፈልጋሉ፣ ቁርጠኝነትን ይፈልጋሉ፣ ጥንካሬን ይፈልጋሉ፣ ቀጣይነትን ይፈልጋሉ። በኋላ ለሚመጣው ውጤት፣ በኋላ ለሚመጣው ድል፣ በኋላ ለሚመጣው ከፍ ያለ ስጦታ ትግል ይፈልጋሉ። መከራን መቋቋምን ይጠይቃሉ፣ አለመንሸራተትን ይጠይቃሉና በዚህ ክፍል ላይ ወታደር ብሎ ሲያነሳ እንደ ኢየሱስ ክርስቶስ በጎ ወታደር። አሁን ወታደርነቱ ለማን ነው ማለት ነው? ለኢየሱስ። የኢየሱስ ክርስቶስ ወታደር ነህ። ስለዚህ አንድ ወታደር በሚዘምት ጊዜ ለጦር ላዘመተው ሰው ደስ ያሰኘው ዘንድ ትዳር በሚገኝበት ነገሮች አይቆላለፍም፣ አይጠላለፍም። የሆነ 10 ድስት ጥዶ አንዱን ለማማሰል አንዱን አያሳርርም። ፎከሱ በተላከው ተልእኮ ላይ ነው። አንተም እንዲሁ አድርግ ነው የሚለው ጳውሎስ። እግዚአብሔር አንተን ሾመዋል፣ ቀብቶሃል፣ አስነስተዋል፣ ጠርቶሃል፣ በቤተ ክርስቲያን ላይ ሾመዋል፣ አገልጋዩ ነህ። መከራ አለ፣ ግን እንደ ወታደር የሚመጣብን ሁሉ መከራ ታገስ፣ አብረህ መከራ ተቀበል። ወታደር የተሰጠውን ሚሽን እስከሚያሳካ ድረስ ነፍሱን ያጣል እንጂ ወደ ኋላ እንደማይል በጎ ወታደር፣ የማይማረክ እጁን የማይሰጥ ጠላትን አንገት ለአንገት ተናንቆ የተላከበትን ሚሽን የሚያሳካ ነው በጎ ወታደር። እንደዚሁ አንተ ጌታ ኢየሱስ ልኮሃልና በጎ ወታደር ሆነ የእግዚአብሔርን ፈቃድ ፈጽም፣ በርታ ነው የሚለው። ዛሬም ለኛ ይህ መልእክት ይሰራል። ለሚመጡብን ቻሌንጆች እንደ በጎ ወታደር ተነስተን ወንጌል ለትውልድ ማድረስ አለብን። በሀገራችን ኢትዮጵያ ብዙ ወንጌል ያልደረሰባቸው ቦታዎች አሉ ወገኖቼ። ብዙዎች ወንጌልን ሊሰሙ ይገባል። ኃያላንን ልንሞግት ይገባል። ድሆችን ልንሞግት ይገባል። ባለጠጎችን ልንሞግት ይገባል። ሃይማኖተኞችን በወንጌል ልንደርስ ይገባል፣ ወደ ኢየሱስ ፊታቸውን እንዲመልሱ። በዚህ ውስጥ ግን ምን አለ? ጫና አለ፣ ስቃይ አለ፣ መከራ አለ፣ መታሰር አለ። በዚህም እንደ በጎ ወታደር ልንዘምት ይገባል። እግዚአብሔር ይባረክ። ሁለተኛው ደግሞ በጨዋታ የሚታገል ማንም ቢሆን እንደሚገባ አድርጎ ባይታገል የድሉን አክሊል አያገኝም ይለዋል። አንድ በሪንግ ውስጥ ያለ ቦክሰኛ በትክክል ያንን የሰለጠነበትን ስልጠና ተግባራዊ ካላደረገ ደንቡና ስርዓቱ የውድድሩ ሕግ እንደሚለው ካልተወዳደረ የድሉን አክሊል አያገኝም። 10,000 የሮጠ ትራክ ሯጭ ዞሮ ያን ሩጫ ሮጦ ትክክለኛ የሩጫው ሕግን ሳያከብር ቢሮጥ ቢያሸንፍ እንኳን ሰዓቱ ጥሩ እንኳን ቢሆን እንደማይሸለመው ስርዓቱን ጠብቆ እንደሚሮጥ
ደግሞ ታግሶ እንደሚሮጥ ፍጻሜው እስኪደርስ ድረስ ጥርሱን ነክሶ እንደሚሮጥ እንዲሁ አንተም በዚህ የወንጌል ሩጫ ውስጥ ታገስ ነው የሚለው። እንደሚገባ አድርጎ ባይታገል ይህንን የክብር አክሊል የሕይወት አክሊል አያገኝም፣ ሽልማትን አያገኝም ይላል። ሶስተኛው ደግሞ ተግቶ የሚሰራው ገበሬ። ተግቶ የሚሰራው ገበሬ ከፍሬው መጀመሪያ ቀማሽ ነው። ክረምቱን ተግቶ እንቅልፍ ሳይዘው በሌሊት ነቅቶ በጭቃ ውስጥ ዳክሮ አርሶ ጎልጉሎ ያንን ጊዜ ካሸነፈ በኋላ በመከር ጊዜ ያ የመጀመሪያው እሸቱን የሚቀምሰው ይህ በጎ ሰራተኛ ገበሬ ነው። ስለዚህ አንተም በጥረት ይህን ወንጌል ለትውልድ አሻግር ይለዋል። ታገል፣ እንደሚሮጥ ሰው ሩጥ፣ እንደሚተጋ ሰው ትጋ። ወገኖቼ ዛሬ ጢሞቴዎስ የለም በዚህ ሰዓት። እኛ ነን የዘመኑ ጢሞቴዎሶች። ወንጌልን ተሸክመን መሮጥ ያለብን፣ ወንጌልን እውነት ተሸክመን በሕይወታችን ቆመን መስካሪዎች መሆን ያለብን፣ ለሚደርስብን ጫናዎች ሁሉ ለሚመጣብን መከራ ሁሉ የተሳሳተ ምላሽ ሳይሆን ትክክለኛው ምላሽ እየመለስን በዚህ ስም ከዚህ በኋላ እንዳታስተምሩ እንዳትሰብኩ ሲባሉ እንዴት ሰውን እንሰማለን? ሰውን ከምንሰማ እግዚአብሔርን መስማት ይሻለናል እያሉ ሐዋርያት ይህን እውነት እንዳጸኑ በዚህ ዘመንም ወንጌልን ከጫፍ ጫፍ ከምድር ጫፍ እስከ ጫፍ ልናደርስ ይገባል። ድንገት ዛሬ እስር ላይኖር ይችላል፣ መንከራተት ላይኖር ይችላል፣ ዘመኑ ተለውጦ ሊሆን ይችላል። የሃይማኖት እኩልነት ተብሎ ብዙ አይነት አማራጮች ሊቀርቡልን ይችላሉ። ግን እውነተኛ የክርስቶስ ኢየሱስ ደቀ መዝሙር ሆነን እርሱን የምንከተል ሲሆን አደራውን የምንወጣ ሲሆን ዓለም የምታመጣብን ደግሞ ጫናዎች አሉ። ይህንን ተቋቁመን ወደፊት ልንገሰግስ ይገባል። እግዚአብሔር ጸጋውን ያብዛልን። ወገኖቼ ከልብ የሚደረግ ጥረት ያሸልማል። ጳውሎስ ለጢሞቴዎስ የሚለው ይህንን ነው። ከልብ ታገል ነው የሚለው። በርታ፣ በተሰጠ ጸጋ በርታ ይለዋል። እንዴት ይበርታ? እንዴት ይበርታ? ከልብ እንዲጥር ምን ያነሳሳዋል? ማንንስ ምሳሌ ሊያደርግ ይችላል? እኛ ዛሬ ምን አይነት ምሳሌዎች አሉን? ኢየሱስ ክርስቶስ አለን። እርሱን አስብ ይለዋል። በወንጌል እንደምሰብከው ከሙታን የተነሳውን ከዳዊት ዘርም የሆነውን ኢየሱስ ክርስቶስን አስብ ይለዋል። ከሙታን የተነሳውን ድል አድርጎ የተነሳውን ከዳዊት ዘርም የሆነውን ሰው የሆነውን አምላክ የሆነውን ሞትን ድል አድርጎ የተነሳውን ኢየሱስን አስብ። ወገኖቼ ለመጽናት ትፈልጋላችሁ? ለመቀጠል ትፈልጋላችሁ? አገልጋዮች በአገልግሎታችሁ መቀጠል ትሻላችሁ? በዙሪያችሁ ያለው ነገር ግን እንድትቀጥሉ እያደረጋችሁ አይደለም። ጫና አለ፣ እንድትለቁት ያደርጋል። ነገር ግን እላችኋለሁኝ እንደ እግዚአብሔር ቃል አስቡት፣ ኢየሱስን አስቡት። የዕብራውያን ጸሐፊ ምዕራፍ 3 ቁጥር 1 ላይ እንዲህ ይላል፣ የእምነታችንን ሐዋርያና ሊቀ ካህናት የሆነውን ኢየሱስ ክርስቶስን አስቡ። ይህ ጸሐፊ ደግሞ እንደገና ይናገራል በዕብራውያን 12 ቁጥር 3 ላይ በነፍሳችሁ ዝላችሁ እንዳትደክሙ ከኃጢአተኞች በደረሰበት እንዲህ ባለ መቃወም የጸናውን አስቡ ይላል። መከራ፣ ስቃይ፣ ተቃውሞ፣ መነቀፍ ኃጢአተኞች ሆነው እንደውም ጻድቃን አይደሉም በደለኞች ሆነው እንደውም አመፀኞች ሆነው የናንተን ልክ ስተት አድርገው የሚሞግቷችሁን ለማሸነፍ ለመቃወም ኢየሱስን አስቡ። ለመጽናት ወደፊት ያለውን የመስቀል ሞት እንድትታገሱ ከመስቀሉም በኋላ ደግሞ ድል እንዳለ፣ ተድላ እንዳለ፣ ደስታ እንዳለ፣ ሳቅ እንዳለ፣ ክብር አክሊል እንዳለ ኢየሱስ ክርስቶስን አስቡ አስቡ ይላል። ጌታ ስሙ የተባረከ ይሁን። ጳውሎስ ይቀጥላል፣ ኢየሱስን ክርስቶስን አስብ። ይህን በመስበክ እንደ ክፉ አድራጊ እስክታሰር ድረስ መከራን እቀበላለሁ። የእግዚአብሔር ቃል ግን አይታሰርም። ስለዚህ እነርሱ ደግሞ በክርስቶስ ኢየሱስ ያለውን መዳን ከዘላለም ክብር ጋር እንዲያገኙ ስለተመረጡት በነገር ሁሉ ጸናለሁ ይላል። ቃሉ የታመነ ነው። እግዚአብሔር ይባረክ። ጳውሎስ እንዲህ የቆረጠ አገልጋይ ነው። ምንም አላደረገም፣ አላጠፋም። ሕይወትን ያካፈለው የገባውን የበራለትን የተገለጠለትን ነው የተናገረው። በደማስቆ ብርሃን ያገኘውን ኢየሱስን ነው የሚመሰክረው።
በደማስቆ እንዲህ ሆኜ እንዲህ ተደርጎልኝ እንዲህ ብርሃን በርቶልኝ አይኔ ተከፍቶ ቅርፊቴ ተነስቶልኝ ሕይወትን አገኘውኝ። በሃይማኖቱ ብትጠይቁኝ ሃይማኖተኛ ነኝ፣ የበቃው ነኝ፣ የነቃው ነኝ፣ የተማርኩ ነኝ፣ የተመራመርኩ ነኝ ይላል። በወገን ብትጠይቁኝ ብንያማዊ ነኝ፣ ፈሪሳዊ ነኝ፣ ነገር ግን የገባኝ እውነትን ወደ ኋላ ልሸሽገው አልቻልኩም እያለ በሚያስተምርበት ጊዜ እንደ ወንጀለኛ ይያዛል፣ በድንጋይ ይወገራል፣ ልብሱን አውልቀው ይገርፉታል፣ በእስር ይጥሉታል እንደ ወንጀለኛ። ይህም ቢሆን እኔን ቢያስሩኝም ግን የእግዚአብሔር ቃል አይታሰርም። አገልጋይ ይታሰራል እንጂ ቃሉ አይታሰርም። በመልእክት ይሄው እስከ ዛሬ እኛ ጋር ደርሷል የሱ ወንጌል። ክብር ለእግዚአብሔር ይሁን። ወንጌል በመስበክ ወንጌልን በመናገር ሕይወትን በማካፈል ክፉ አድራጊ ሆኖ መቆጠርም አለ ወገኖቼ። ጳውሎስ ለጢሞቴዎስ ይለዋል ይሄን ካለው በኋላ ቃሉ የታመነ ነው እንዲህ የሚለው ከእርሱ ጋር ከሞትን ከእርሱ ጋር በሕይወት እንኖራለን፣ ብንጸና ከእርሱ ጋር ደግሞ እንነግሳለን፣ ብንክደው እርሱ ደግሞ ይክደናል፣ ባናምነው እርሱ የታመነ ሆኖ ይኖራል፣ ራሱን ሊክድ አይችልምና ይላል። ራሱን ሊክድ አይችልምና እርሱ ታምኖ ይኖራልና ከእርሱ ጋር ብንሞት ብንሰቃይ ብንገረፍ ከእርሱ ጋር በሕይወት እንኖራለን። ኢየሱስ ሞትን ድል አድርጎ ተነስቷል። ቁጥር 14 ጀምሮ ደግሞ ጢሞቴዎስ የሚያስተምራቸውን ደቀ መዛሙርት እንዲያሳስብ ይመክረዋል። ይህን አሳስባቸው፣ በቃልም እንዳይጣሉ በእግዚአብሔር ፊት ምከራቸው። ይህ ምንም የማይረባ የሚሰሙትንም የሚያፈርስ ነውና የእውነት ቃል በቅንነት የሚናገር የማያሳፍር ሰራተኛ ሆነ የተፈተነው ራስን ለእግዚአብሔር ልታቀርብ ትጋ ይለዋል። በቤተ ክርስቲያን ውስጥ ትልቅ ተጽዕኖና ወይም ደግሞ ክርስትናን እንዳናጣጥም ከሚያደርጉ ነገሮች አንዱ ክርክሮች ናቸው። በቃል መዋጋት ይለዋል ጳውሎስ። እንደውም በቃል መጣላት ይለዋል። ይሄንን ከልክል ይለዋል። ይሄንን እንዲያቆሙ ንገራቸው፣ በቃል እንዳይጣሉ በእግዚአብሔር ፊት ምከራቸው። ይህ የማይረባ ነው አለው። ይሄን ሁሉ መከራ እየደረሰባችሁ ደግሞ ውስጥ ላይ ባለ መንፈሳዊ የሆነ ፖለቲካዊ የሆነ ነገር አትጣሉ ይላል። የሚያጣላውን ነገር ከነሱ እንዲያስወግዱ ነገራቸው ይላል። የሰማው ነገር እንዳለ በዚህ ቤተክርስቲያን እንረዳለን። በቃል እንዳይጣሉ ለምን? የማይረባ ስለሆነ፣ የሚሰሙትን የሚያፈርስ ስለሆነ። እንደውም ጳውሎስ በዚህ በአንደኛ ጢሞቴዎስ ላይም ይህን ሐሳብ አንስቶታል። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 5 ላይ ምንድነው የሚለው? እንደዚህ አይነት ሰዎች፣ እግዚአብሔርን ለመምሰል የማይስማሙ ሰዎች፣ በትምህርት የሚዋጉ ሰዎች ምርመራን በቃልም መዋጋትን እንደ በሽተኛ ይናፍቃሉ ይላል። በሽተኛ ናቸው። ከእንደዚህ አይነት ሰዎች ደግሞ ራቅ ነው የሚለው፣ ሽሽ ነው የሚለው። ከነዚህ ጋራ ንግግር አታድርግ ነው የሚለው ጳውሎስ። በዚህም ክፍል ላይ ደግሞ የሚናገረው ይህንን የማይረባ ስለሆነ የሚሰሙትንም የሚያፈርስ ስለሆነ ይህንን ንገራቸው፣ አስተምራቸው፣ ምከራቸው ይለዋል። የእውነትን ቃል በቅንነት የሚናገር የማያሳፍርም ሰራተኛ ሆነ የተፈተነው ራስህን አቅርብ ነው የሚለው። አቅርብ፣ የማያሳፍር ሰራተኛ ሆነ። የማያሳፍር ሰራተኛ ምን አይነት ነው? የእውነትን ቃል በቅንነት የሚናገር። በአዲሱ መደበኛ ትርጉም ላይ ምንድነው የሚለው? እንደማያሳፍርና የእውነትን ቃል በትክክል እንደሚያስረዳ የተመሰከረለት ሰራተኛ ሁን ይለዋል። የተመሰከረለት የማያሳፍር የእውነትን ቃል በትክክል ተረድቶ የሚያስረዳ፣ የማይቀላቅል የማይሸቃቅጥ፣ የተባለውን ካልተባለው ጋራ የማይቀላቅል የማያሳፍር ሰራተኛ ሁን። እንዲህ ያሉትን እንድትከለክል፣ እንዲህ ያሉትን እንዲመለሱ የሚቻለው አንተ ራስህ የማያሳፍር ሰራተኛ ሆነ ስትገለጥ ነው። ደግሞም የተፈተነውን ራስህን ለእግዚአብሔር ልታቀርብ ትጋ ብሎ ይናገራል። ወገኖቼ ለኛም ዛሬ እግዚአብሔር ይህንን ያስተምረናል። የሚያስተምረን ምኑን ነው? ሰራተኛ ከሆንን የማያሳፍር ሰራተኛ እንድንሆን፣ ሰራተኛ ከሆንን ያልጎደልን፣ በቅንነት የእግዚአብሔርን ቃል የምንናገር፣
በጽድቅ ያለውን የእውነትን ቃል በትክክል እንድንናገር ሳንሸቃቅጥ የእግዚአብሔርን ሐሳብ እንድናወራ እግዚአብሔር በቃሉ ዛሬም ያስተምረናል። ከንቱ ከሆኑ ልፍልፎች፣ ከንቱ ከሆኑ ንግግሮች፣ ከንቱ ከሆኑ የእግዚአብሔርን ፈቃድ ከማያስፈጽሙን የእግዚአብሔርን ፈቃድ እንድናደርግ ከማያግዙን ነገሮች ራሳችንን እንድናርቅ ሐዋርያው ጳውሎስ በጢሞቴዎስ መልእክቱ ላይ ያስተምረናል። ነገር ግን ይላል ቁጥር 16 ላይ ነገር ግን ከዓለም ከሚመች ከከንቱ መለፍለፍ ራቅ፣ ኃጢአተኝነታቸውን ከፊት ይልቅ ይጨምራሉና ቃላቸውንም እንደ ጭንቁር ይባላል። ከእነርሱም ሄርሜኔዎስና ፊሊጦስ ናቸው። እነዚህን ትንሣኤ ካሁን በፊት ሆኗል እያሉ ስለ እውነት ስተው የአንዳንዶችን እምነት ይገለብጣሉ። ሆኖም ጌታ ለእርሱ የሆኑትን ያውቃል፣ ደግሞም የጌታን ስም የሚጠራ ሁሉ ከአመፅ ይራቅ የሚለው ማህተም ያለበት የተደላደለ የእግዚአብሔር መሰረት ቆሟል ይላል። ይህ በቤተ ክርስቲያን ውስጥ ጳውሎስ የሰማው በሱም ዘንድ የተነገረ አንድ ነገር ቤተ ክርስቲያን ውስጥ ክፉ ንግግር የሚያደርጉ የእግዚአብሔርን ቃል የሚመስልን ጥቅስ እየጠቀሱ የቅዱሳንን ሕይወት፣ የቅዱሳንን ኑሮ፣ የቅዱሳንን እምነት ወደ ኋላ የሚስቡ ነበሩ። እኚህም ደግሞ ኖስቲሳውያን ናቸው። ሄርሜኔዎስ እና ፊሊጦስ ብሎ ይናገራል። በሌላም ክፍል ላይ ጳውሎስ እነዚህን ሰዎችና እነዚህ የሚያስተምሩትን ትምህርት ይጠቅሳል። ትምህርታቸውም ደግሞ አለ እንደ ጭንቁር ይባላል፣ ኃጢአታቸውም የበዛ ነው ብሎ ይናገራል። ትምህርታቸውም በአዲሱ መደበኛ ትርጉም ላይ እንደማይሽር ቁስል ይሰራጫል ይላል። እንደማይሽር ቁስል፣ እንደ ጭንቁር የሚለው ይህንን ነው። የማይሽር ቁስል ታውቃላችሁ? መድኃኒት ብትሰጡት እንኳን ይስፋፋል እንጂ አይድንም። ትምህርታቸው እንዲህ ነው የሚለው። ኖስቲሳውያን ምንድነው ትምህርታቸው? ቤተ ክርስቲያንን የሚረብሸው አንዱ ትምህርታቸው ምንድነው? የአካል ትንሣኤን ይክዳሉ። የአካል ትንሣኤ አይሆንም ይላሉ፣ ወይም ደግሞ ተፈጽሟል ይላሉ። ትንሣኤ ሆኗል ከዚህ በፊት ይላሉ። ይህም ደግሞ የመንፈስ ትንሣኤ ነው ብለው ይናገራሉ። ትንሣኤ እውነታው ትንሣኤ ክርስቶስ ኢየሱስ እንዲሁ በስጋው እንደተነሳ በእኛም ይሆናል አይሉም። ጳውሎስ ይህንን ትምህርት በአንደኛ ቆሮንቶስ ምዕራፍ 15 ላይ ይናገራል። በመበስበስ የተዘራ ደግሞ እንደሚነሳ፣ በክብር እንደሚነሳ፣ ያ የተዋረደው ስጋ ደግሞ እንደሚከብር ይናገራል። ይህንን ኖስቲሳውያን ይክዳሉ። የመንፈስ ትንሣኤ ነው ብለው ይናገራሉ። እነዚህ ሰዎች እግዚአብሔር ላይ የተነሳሱ ጠላቶች ናቸው። ትምህርታቸውም ደግሞ ብዙዎችን ያስታል፣ ከንቱ ልፍላፌ ነው ይለዋል። ከነዚህ ሰዎች ራቅ። ዛሬም በዚህ ዘመን ላይ እንዲህ የሚሉ ኖስቲሳውያን፣ የኖስቲክ ትምህርት ጭማቂን የጠጡ ብዙ ሰዎች በዚህ ምድር ላይ አሉ። ዛሬም ትንሣኤን የሚክዱ ሰዎች አሉ። በስጋ የሚሆነውን ትንሣኤ፣ ክቡር የሆነውን ትንሣኤ የሚክዱ ሰዎች አሉ። የእግዚአብሔርን ቃል የሚሸቃቅጡ ሰዎች አሉ። በጥቅስ የሚዋጉ ሰዎች አሉ። ከነዚህ እንድንርቅ የእግዚአብሔርን ቃል ዘንድሮም ዛሬም ያስተምረናል ወገኖቼ። በዚህ ክፍል ላይ ጳውሎስ መልእክቱን ሲያጠናክር ሁለት ዋና ዋና ሐሳቦችን ያነሳል። ጌታ የእርሱ የሆኑትን ያውቃል ይልና የጌታን ስም የሚጠራ ሁሉ ከክፋት ይራቅ ደግሞ ይላል። እነዚህ ሰዎች ከጌታ ጋር የሚኖሩ የሚመስሉ የጌታን ስም የሚጠሩ ነገር ግን ትምህርታቸው እንደ ጭንቁር የሚባላ እንደ በሽተኛ ጥቅስን እየጠቀሱ የሚናደፉ ተናዳፊዎች ናቸው። አንድ መዝሙር እየዘመሩ ነገር ግን አመለካከትና ትምህርታቸው ልዩ ልዩ የሆኑ ሰዎች ቢኖሩም እግዚአብሔር የእርሱ የሆኑትን ያውቃል። ሌላውሳ የጌታን ስም የሚጠራ ሁሉ ከክፋት ይራቅ ብሎ ይናገራል። ከክፋት ከተንኮል ይራቅ ብሎ ይናገራል። ዛሬም ይህ ቃል ለኛ መሰረታዊ የሆነ የክርስትና ትምህርታችን ነው። በቤተ ክርስቲያን ላይ የጌታን ስም የሚጠራ ሁሉ ከአመፅ ይራቅ የሚለው ማህተም ያለበት የተደላደለ የእግዚአብሔር መሰረት ቆሟል። ይሄ የተደላደለ ነው። በቤተ ክርስቲያን ያለው እውነታ ይሄ ነው ብሎ ጳውሎስ ይናገራል በዚህ ክፍል ላይ። በቀጣይም ደግሞ ጳውሎስ የሚናገረው
አንድ አገልጋይ የሚያገለግለው አገልግሎቱ ምን መምሰል እንዳለበት፣ እንዴት መኖር እንዳለበት፣ እንዴት መመላለስ እንዳለበት በቤተ ክርስቲያን ውስጥ በአንድ ታላቅ ቤት ውስጥ የውርደት ዕቃ፣ የክብር ዕቃ፣ የወርቅ ዕቃ፣ የእንጨት ዕቃ እንዲሁም ደግሞ የተለያዩ ዕቃዎች እንዳሉ እንዲሁም በቤተ ክርስቲያን ውስጥ የውርደትና የክብር ዕቃዎች አሉ። ስለዚህ አንድ አገልጋይ ሲያገለግል ምን መምሰል እንዳለበት በዚህ ክፍል ላይ ጳውሎስ ይናገራል። እንዲህ ብሎ ሌሎቹም ለውርደት ይሆናሉ፣ እንግዲያስ ማንም ራሱን ከነዚህ ቢያነጻ ለክብር የሚሆን የተቀደሰም ለጌታም የሚጠቅም ለበጎ ሥራም ሁሉ የተዘጋጀ ዕቃ ይሆናል። ራሱን ቢያነጻ ከዚህ ነገር ራሱን ቢከለክል የተቀደሰ ለጌታ የሚጠቅም ለበጎ ሥራም ሁሉ የተዘጋጀ ዕቃ ይሆናል። ከክፉ የጎልማስነት ምኞት ግን ሽሽ ብሎ ይናገራል። 3 ነጥቦችን ነው ጳውሎስ በዚህ ክፍል ላይ የሚያነሳው። አንደኛው ምንድነው? አንድ አገልጋይ መሆን ያለበት ከወጣትነት ክፉ ምኞት ሽሽ ይላል። ከወጣትነት በድሮ ትርጉም ደግሞ ከክፉ ባልንጀርነት ምኞት ይሸሻል። አንድ አገልጋይ ክፉ ምኞት በወጣትነት ዘመን ላይ ይኖራል። ስሜታዊነት ይኖራል። የስጋዊ ምኞት ይኖራል። ከዚህ ይሸሻል። ከተንኮል ከሚመጣበት ጫና የተነሳ ፍርስትሬት ሊያደርግ ይችላል፣ ሊፈራ ይችላል። ከዚህ ምኞት ሌላ አማራጭ ከማየት የጌታን ነገር እየጣሉ እየተው ወደ ኋላ እንዳያፈገፍግ ከክፉ ምኞት ሽሽ ይለዋል ጳውሎስ። ሁለተኛው ደግሞ በንጹህ ልብ ጌታን ከሚጠሩት ጋርም ጽድቅን፣ እምነትን፣ ፍቅርንና ሰላምን ይከታተላል የእግዚአብሔር ሰው። ይሄን ይነግረዋል ጳውሎስ። ይሄንን ተከታተል ነው የሚለው። ሶስተኛው ደግሞ ከማይረባና ትርጉም የለሽ ከሆነ ክርክር ይርቃል። አንድን አገልጋይ ውስጡን ከሚረብሽ አገልግሎቱን ከሚይዝ ፊት ላይ ካለው ክብር ወደፊት ከሚመጣው ከእግዚአብሔር የድል አክሊል የጸጋ የክብር አክሊል ጋር እንዳይገናኝ ከሚያደርጉ ነገሮች አንዱ ምንድነው? የማይረባ ንግግር፣ ትርጉም የለሽ ንግግር፣ ጊዜን የሚያጠፋ ልብን ከሚያቆስል ተስፋን የሚያስቆርጥ ንግግሮች ከአንድ አገልጋይ አይጠበቅም። ጳውሎስ የሚለው ይህንን ነው። ከማይረባ ትርጉም ከሌለው ነገር ራቅ ብሎ ልጁን ይመክራል። ለምንድነው እነዚህን 3 ነገሮች መሸሽ መተው ያለበት መከተልም ደግሞ ያለበት ለምንድነው ስንል፣ ምክንያቱም እነዚህ ነገሮች ጠብን ያመጣሉ። ክርክሮች ጠብን ያመጣሉ፣ ጥላቻን ይወልዳሉ ብሎ ይናገራል። በአንደኛ ጢሞቴዎስ ላይም ደግሞ ይህንን ክፍል ያነሳል ጳውሎስ። በአንደኛ ጢሞቴዎስ ምዕራፍ 6 ቁጥር 3 ጀምሮ እነዚህን አስተምርና ምክር ብሎ አስቀድሞ ልኮለት ነበር። ማንም ልዩ ትምህርት የሚያስተምር ከጌታችን ከኢየሱስ ክርስቶስ በሆነው ጤናማ ቃል እግዚአብሔርን ለመምሰል በሚስማማ ትምህርት የማይጠጋ ቢሆን በትዕቢት ተነፍቷል፣ አንዳች አያውቅም። ነገር ግን የዚህ ሰው ባህሪው ምንድነው? ምርመራን በቃልም መዋጋትን እንደ በሽተኛ ይቆጥራል ይናፍቃልና። ከነዚህ ቅናት፣ ክርክር፣ ስድብ፣ ክፉ ሐሳብም እርስ በርስ መናደድም ይወጣሉ። አእምሯቸውም የጠፋባቸው እውነትንም በተቀሙ እግዚአብሔርን መምሰል ማተረፊያ የሚሆን በሚመስላቸው ሰዎች ይገኛሉ። እንደነዚህ ካሉት ራቅ ብሎ አስቀድሞ ጳውሎስ ለጢሞቴዎስ ልኮለት ነበር። በዚህም ክፍል ላይ በሁለተኛው መልእክቱም ላይ ይህንን ነገር ይናገራል። ጸብና ክርክርን ስለሚወልድ ከክፉ ምኞት፣ ከወጣትነት ከጎልማሳነት ምኞት ራቅ። ደግሞም ቅድስናን፣ ጽድቅን፣ ጌታን ከሚወዱት ጋር ደግሞ ተከታተል። ሌላው ደግሞ ከማይረባና ትርጉም የለሽ ሕይወት፣ ትርጉም የለሽ ንግግር፣ ክፉ ክርክሮች ከነዚህም ራቅ ብሎ ይመክረዋል። የጌታ አገልጋይ ሊጣላ አይገባውምና ይልቁንም የጌታ አገልጋይ የእግዚአብሔር ሰው ምን መምሰል አለበት በሕይወቱ ሲል በዚህ ክፍል ላይ የሚያነሳው ለሰው ሁሉ ገር መሆን አለበት ይላል። ሁለተኛው ደግሞ ለማስተማር ብቃት ያለው መሆን አለበት ይላል። ትዕግስተኛ መሆን አለበት ይላል። የሚቃወሙትን በየዋህነት የሚያቀና መሆን አለበት ይላል። ለምን? ሊመለሱ ይችላሉ። ሰይጣን ልቦናቸውን ይዞ አሳውሮ በአመጽ ላይ
በቤተ ክርስቲያን ውስጥ ክፉ ስራን የሚሰራ ክርክርን የሚያመጣ ጥላቻን የሚያመጣ ነገር እንኳን ቢያደርጉ በትዕግስት በየዋህነት ሊያቀናቸው ይገባል ይላል። ለምን? ሊመለሱ ስለሚችሉ። ጳውሎስ ለጢሞቴዎስ ይህንን ነው የሚመክረው ወገኖቼ። ዛሬም በዚህ ዘመን ያለን አገልጋዮች ቅዱሳን ሁላችንም በዚህ የመጽሐፍ ቅዱስ መርህ ልንኖር ልንመራ ልንመላለስበት የተገባ ነው ማለት ነው። እንደማጠቃለያ የዛሬውን ትምህርታችንን የዛሬው ጥናታችንን ስንመለከት ጳውሎስ ለጢሞቴዎስ የሚመክረው በጸጋው በርታ ብሎ ነው የሚለው። በጸጋው በርታ። ይህንንም ደግሞ እውነት መከራ ያለበትም ቢሆን ስቃይ ያለበትም ቢሆን መከራን ተቀበል፣ ደግሞም ለሌሎች ደግሞ ለታመኑ አገልጋዮች አደራ ስጥ ይለዋል። ይህንን ደግሞ ስትሰጥ ይህንን ወንጌል ስታገለግል በሚደርስብህ መከራ ሁሉ እንድትጸና የጸናውን ኢየሱስ ክርስቶስን አስብ ይለዋል። ለኛ ይሄ ትምህርታችን ነው ወገኖቼ። እኛም ጌታ ኢየሱስን እንድናስብ በዚህም ደግሞ የማያሳፍር ሰራተኛ እንድንሆን በእውነትና በጽድቅ ያለውን እግዚአብሔርን ቃል ጠንቅቀን ተረድተን የምናስረዳ እንድንሆን ጳውሎስ ያስተምረናል። ከወጣትነት ምኞት እንድንሸሽ እንድንርቅ እግዚአብሔርን እያመሰገንን እያገለገልን ሌሎች ሰዎች እንዲድኑ ደግሞ ገሮችና የዋሆች እንድንሆን ጳውሎስ በዚህ ክፍል ላይ ያስተምረናል። በቀጣይ ክፍል 3ን ደግሞ እናጠናለን። የእግዚአብሔር ጸጋ ከሁላችን ጋር ይሁን። እግዚአብሔር ይባርካችሁ። ሰላም ከሁላችን ጋር ይሁን። አሜን።